ሰይጣን እኮ ባለቤትሽን ሊገለው ኦሬዲ 4 ቀን ይቀር። ባለቤትሽ ያለው የት ነው? ጋምቤላ። ማን ነው ስሙ? ደረጀ። ደረጀ። ስንት ቀን ቀርቶታል? 4 ቀን። ስንት ልጅ አለሽ? 4። ያለ አባት አስቀራለሁ የሚል መንፈስ አየው። ልጆቿን ይለኛል። ሁለተኛ ሽባ አድርጌ ያስቀምጣታለሁ ይለኛል። መንፈስ ነው። ማንን? አንቺና ያለው ፎቶ የተደገመ ፎቶ ያለው ይህን ፎቶ እያየው እግርና እጅሽ ላይ መርፌ ተሰክቶ ያለው የማየው የአንቺን ፎቶ ነው። የአንቺን ፎቶ እያየው ይህን ፎቶ ስመለከት እመቤት የሚል ስም ያለው በአባት ሞት ልጆች እንዲጎዱ እናታቸው ፓራላይዝ እንድትሆን ከ4 ልጆች መካከል የ3 ልጆች አእምሮ እንዲያብድ አንደኛ ሳሙኤል የሚባል ያለው ሶስተኛ ልጅሽ ነው። ያዕቆብ የሚባል ያለው ከነዓን የምትባል ያለው የመጨረሻው ታንተ የሚያስጨንቅ የጤና ጉዳይ ነው። አዎ የተደገመ ድግምት ደግሞ በቁሙ እያለ እንዲሞት ኢየሱስ ስትታይ ሰላማዊ ነው የምትመስለው፣ ጤና የለም። አዎ ያንተ ገንዘብ እያለቀ ያለው በሐኪም ቤት ነው። አዎ እውነት ነው። ሐኪም ያልሰጠ መረጃ የለም። እውነት ነው። የዚህ ሰው ፎቶ አፈር ተቆፍሮ ተቀብሮ አየው። ይሄ የተቆፈረውን ፎቶ እያየው ሐረር የሚባል ከተማ ነው ማየው። አዎ ምን ሐረር በዴሳ ወረዳ ምዕራብ ሐረርጌ በዴሳ ወረዳ ምትኖረው? አዎ አንተን እያየው ሐዘን የተዘጋጀበትን ቤት አየው። የተደገመበት አፈር ተቆፍሮ ፎቶ የተቀበረውን ደግሞ ፎቶ እያየው አዲሱ የሚል ስም ያለው። አዎ እውነት ነው። ስሜ ነው። አዲሱ ስሜ ነው። ለምን ጨፈንሽ? ጌታው የኔን ስም አታቆም እያልኩ ነው። ጌታው የኔን ስም አታቆም? እንዴት አያቆም ጌታ? ቆይ የት ነው ሀገር? ምዕራብ ሐረርጌ በዴሳ ወረዳ። ቆይ የሚገርም አንድ ነገር አያለው። ይሄ የታሰረ ፋሚሊ አያለው። የታሰረ ፋሚሊ እያየው ህይወትሽን የሚጎትት እድሜሽን፣ ዘመንሽን፣ አቅምሽን፣ ጉልበትሽን የሚበላ ከዘር የሚመጣ መርገም አያለው። ይሄን መርገም እያየው አንድ አባት ደምሴ የሚባል አያለው። አባቴ ነው። አባቴ ነው። ወይ ሃሌሉያ ሃሌሉያ ሃሌሉያ። አባ ማን ነው አባትሽ? ደምሴ። ደምሴ። ጅግጅጋ ምን አለሽ? ጅግጅጋ የአባቴ አክስት አለች። የአባትሽ አክስት አለች። አዎ። ይሄ መርገም የሚወረወረው ከጅግጅጋ ከተማ ነው። በጌታ ከጅግጅጋ ከተማ የሚወረወረው ቀስት የሚያገኘው አንቺን ነው። አንቺን እያየው ዮዲት የሚል ስም ያለው ስሜ ነው በኢየሱስ። ሃሌሉያ ወይኔ ሃሌሉያ። አጋባስቶ ፓራዲጌ ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን ሃሌሉያ አሜን በኢየሱስ ስም አሜን። ኤላሽ ምን ናት? ሚስት ናት። ባለቤት ናት። ቆይ እሷ ያንተ ባለቤት ናት? አዎ። ዮዲት? አዎ። እሺ የዮዲት ባለቤት ታዲያ ሰለሞን አይደል? ያንተ ቤተሰብ ያልዳነ ነው? ያልዳነ ቤተሰብ ነው? አዎ እንዳለ ኦርቶዶክስ ሁሉም። ያንቺም ያልዳነ ነው? ማንንም የለም። አባትም ኦሎክሴ ነው? አዎ። እናስወልቀው ቆቡን? አዎ። አንድ አሜን ሃሌሉያ ወይኔ አሜን እናስወልቀው ወይ? አሜን። ይሄን እያየው በመንፈስ የእግዚአብሔር መልአክ ሄዶ የታሰረበት ነገር ከላዩ ሲያወጣል። አሜን 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 አሜን። ከማን ይወጣል ብዬ ጌታን ስጠይቀው ከአባቴ ይወጣል። ሃሌሉያ አባቴ ነው። አባቴ ማን ነው? አባቴ ነው። አባቴ ማን ነው? አባቴ አባቴ ኃይሌ ነው። ኃይሌ ራካማስቶበደቤ አንድ ሰው ጮኸ አሜን ይበላ። በህይወቴ ዘመን ተጠርቻ ብዙ ቸርች ያለው አንድ ሰው ሊጠርቶልኝ አቅምና በጣም ነበር የሚገርም። አንዳንዴ ፌክ ነው ሙሉ ነበር። እኔ ጌታን ያገኘሁበትና የተማርኩት ክራይስት ኤምባሲ የሚባል የፓስተር ክሪስ ቸርች ነውና ብዙ ትንቢት ላይ አይደለንም እና እሺ እግዚአብሔር ቃል ነውና በጣም ግራም ይገባት አንዳንድ ነገር ስላይ ነው ነገር አልቀበልም እላታለሁና አንድ ጊዜ ምን ሆነ
አንተ ጋር እመጣለሁ ብዬ ወሰንኩኝ። እሺ ከዛ ተነጋግረን ሶልዬ መቼ ነው የምትሄዱ ስትለኝ ሐሳቤን ቀየርኩ አልኳት። ለምን ስትለኝ ነው አልሄድም እሷን ላለመጉዳት። እሺ ከዛ በቀደም ትለኛለች ትንሽ መኪና አደጋ አድርሳ ታስራ ነበር። እሺ ስትፈታ ሶልዬ እዚህ ቸርች መሄድ እፈልጋለሁ አለች። እሺ አምጥቼ እዚህ በር ላይ አውርጃት ሄድኩ። አንተ መግባት አልፈለክም? ምን መስሎ ነው ያልፈለከው? አንዳንዴ ያለ አይደለ መቼም ያው እንግዲህ ሲደፍንብኝ ነው። ይሄ ሌላ ምንም ሊሆን አይችልም። ማን ይሄን ነገር ላይ ኢየሱስ አሜን። ምስጋናን ይዘህ ትመጣል። አሜን። አንተን እያየው አንድ መርገም አባት ያለው አባት እያው ብርሃኑ ይባላል። አባቴ ማን? ብርሃኑ። አሜን። ቆይ ብርሃኑ የሚባል ታውቂያለሽ? አባቴ ነው። ኡና ካሴሜንቶር ናዲ። ኧረ አንድ ሰው ጮሆ አሜን ይበላ። አሜን። አባት ብርሃኑ ነው? አዎ። እሺ ሻለቃ እኔ ነኝ ሻለቃ ንጋቱ። ወይኔ ጁና ማካደስያታ ዛሬ ትፈታላችሁ። ዛሬ ትፈታላችሁ። ትፈታላችሁ። ኧረ ሰው የለማ። ምን ነው ታውቂዋለሽ? ከሱ ጋር ወይኔ ኢየሱስ! ኧረ ዛሬ ቤት አመለጠ፣ ልጆች አመለጡ። እባክህ ዛሬ ትዳር አመለጠ። እባክህ ንብረት አመለጠ። ዛሬ ህይወት አመለጠ። ዛሬ አንድ ሰው ለኔ ነው ያለ ዘሎ አሜን። ወይኔ ነይ ውጪ። የተደገመ ድግም ታየው። ይሄን ከረገጥሽ በኋላ አታውቂውም። የተደገመው ድግምት በሞታ አይጥ ነው። እግርሽ እንዲቆረጥ ምንሽ እግሬ ተሰብሬ ነበር። ተሰብረሽ ነበር። ምን ሆነሽ? ወድቄ። አያችሁ፣ መንቀሳቀስ አትችይም ነበር። ሰው ነበር የሚያንቀሳቅስሽ። እግርሽ እንዲቆረጥ ሆስፒታል ገባሽ፣ ወጌሻ አልሽ። ግን እግዚአብሔር ቸርነት አዳነሽ። አሜን። ሁለተኛ አሜሪካ ምድር ሐዘን ሊያሰማሽ የተዘጋጀ ድምጽ እሰማለሁ። የሐዘን ድምጽ የሚደወለው ወደ አዲስ አበባ ነው፣ የሚደወለው ከአሜሪካ ነው። ወደ ማን ነው የሐዘን ድምጽ የሚመጣው? ሐመልማል የምትባላ ያለው እኔ ነኝ። አሜሪካ ምን አለሽ? የሐዘን ድምጽ አሰሚም ውስጥሽን ውጪ ውጪ እያለሽ ነበር። ጌታዊ ያንተ ይበልጣል ይቅር ልስማ እያልሽ ነው ከውስጥሽ ጋር የተከራከርሽ። ከዚህ ቤት ወጥተሽ ሄደሽ ቢሆን ኖሮ ሐዘን ትሰሚ ነበር። በሷ ሐዘን አንቺም እንድትሞቺ እንደገና ደግሞ ንጉሴ ቤት ሐዘን እንዲሆን ጌታ እንዲህ ያለኝ ጠብቃኛለች፣ ቀደምኩላት አለ። አንድ ሰው ለኔ ነው ያለ አሜን ይበል። እሱ ነው እንደውም ያመጣኝ። ኖሮ እንደዚህ አትሆንም። እኔ ይታኛል። ትላንት ወዲያ ደውዬ ነው አልኩት። የሆነ አጥር ውስጥ ነበር። ከአጥር ውስጥ ገፍቼ እያወጣው ነበረ በራይ አይቻው። እሺ አዲሱ ተው ሱካር በጣም ያሟል። እኔ ነኝ ሲመጣ እየዞርኩ እየተንከራተትኩ የሚያሳክመው እሱ ነው። አዲስዬ ተው ህፃናትን ጥል አንድ ነገር እንዳትሆን ተው መፈቻ እዛ ቤት ነው ይላለው። 3-4 ሸውዶኝ ሄደዋል። አያችሁ እየወጣ አሁን አያችሁ። ግን የሰይጣን ስራ እግዚአብሔርን ያቺ ሴትዮዋ እንዲህ ብላለች ስል እኔ ገብቻለሁ እኮ የኔ ስም ባይጠራም እኔ የሰውየውን አገልግሎት ገና ሳላይ ወድጄው ገብቼ ለሁሉም መነሻና መሰረት የሚሆን አገልግሎት እያገለገለ ተዋድሱ ትሞታለ። ምግብ ልንበላ ቁጭ ብለን መርፌ ይወጋል። እሱ እያለ እኔ አለቅሳለሁ። በእውነት ነው እግዚአብሔር በእውነት ባንተ ያየነውን በማንም አላየንም። የእግዚአብሔር ሰው በእውነት ለጌታ ክብር ለነገስታት ንጉስ እኔ
ይታየኝ ነበር ጓደኛዬ ትሞታለህ። ተው ይሄ ነገር ቀላል አይደለም። ሐኪም ቤት ስንሄድ ጨምሯል። አንተ ልጅ ምን እየሆንክ ነው ይባላል። አይጠነቀቅም ለራሱ። የእግዚአብሔር ሰው የሰጠህ ጸጋ እስከ መጨረሻ ለሌሎቹ የሚተርፍ ይሁን። አሜን። የእግዚአብሔር ሰው በእውነት ሐሜተኞች አሁን የሚፈሩ አሜን አሜን። ያንተ ይለያል። ለምን ያሽ ጭንቅላትሽን የእግዚአብሔርን ቃል ነው የሰማው። የእግዚአብሔርን ቃል እየሰማሽ እሱን ያስደነቀሽ? ቁሚልኝ። ጴጥሮስን ያስገረመው አሳው ሳይሆን ራሱ ኢየሱስ። ዘንድሮ ንጉሱ ያስገርማቸው። እነግራቸዋለሁ፣ እሱ ያስደንቃቸዋል። አሜን። አንድ ሰው ለኔ ነው ያለ አሜን አይልም? አሜን። ውሰድ አንተ በደም አሜን ብላ። አሜን። ያስደነቀሽ እሱ ነው። እሺ በደንብ ስሚ። ጋምቤላ ምን አለሽ? የሥራ ቦታችን። የሥራ ቦታችሁ ደረጀ የሚባል ሰው ታውቂያለሽ? ባለቤቴ ታሞ ነው ያለው? አዎ። ወይኔ አቅሻለሁ እንዴ? አታውቀኝም? ወይኔ አታውቀኝም? ማውራት ይሄ ነው ያንቺ ንግግር? ደንግጬ ነው። ደንግጬ። ሰይጣን እኮ ባለቤትሽን ሊገለው ኦሬዲ 4 ቀን ይቀር። ስንት ቀን? 4 ቀን። ባለቤትሽ ያለው የት ነው? ጋምቤላ። ማን ነው ስሙ? ደረጀ። ስንት ቀን ቀርቶታል? 4 ቀን። ስንት ልጅ አለሽ? 4። በደንብ ስሙኝ። ቆይ የደረጀ አባት ለማ ነው? ደረጀ ለማ። ያለ አባት አስቀራለሁ የሚል መንፈስ አየሁ። ልጆቿን ይለኛል። ሁለተኛ ሽባ አድርጌ ያስቀምጣታለሁ ይለኛል። መንፈስ ነው። ማንን? አንቺና ያለው ፎቶ የተደገመ ፎቶ ያለው። ይህን ፎቶ እያየው እግርና እጅሽ ላይ መርፌ ተሰክቶ ያለው የማየው የአንቺን ፎቶ ነው። የአንቺን ፎቶ እያየው ይህን ፎቶ ስመለከት እመቤት የሚል ስም ያለው የራሴ ስም። በአባት ሞት ልጆች እንዲጎዱ እናታቸው ፓራላይዝ እንድትሆን ከ4 ልጆች መካከል የ3 ልጆች አእምሮ እንዲያብድ አንደኛ ሳሙኤል የሚባል ያለው ሶስተኛ ልጅሽ ነው። ያዕቆብ የሚባል ያለው ከነአን የምትባል ያለው የመጨረሻው ልጅ። ኧረ አንድ ሰው ጮኸ አሜን ይበላ። አይዞሽ የአባቶቼ አምላክ እግዚአብሔር እንደዚህ ብሎኛል። የተቀናጀውን የክፉን ቅንጅት ዛሬ ቀድሜዋለሁ። አሜን። ሃሌሉያ አሜን። ዛሬ ቀድሜዋለሁ አለኝ። አሜን። ወይኔ በባለቤቷ ሕይወት ላይ የተቀናጀውን ቀድሜዋለሁ አለኝ። በእናንተ ብዙ ጥራችኋል፣ ውጤት የለም። እጅግ በጣም ጌታ የረዳችሁ ሰዎች ናቸው። እጅግ በጣም እናንተ ለብዙዎች የምትተርፉ ናቸው። ግን ጠላት ነገሮቻችሁን ሁሉ አሳስሯል። እያላችሁ የሌላችሁ ሰዎች ያለ እግዚአብሔር ሩጫ እነግራለሁ፣ ውጤቱ 0 ነው። ዛሬ ከጌታ ጋር ትሮጣል። አሜን። ከጌታ ጋር ትሮጫለሽ። ዋው! ነይ ወደዚህ ውጭልኝ። አይዞሽ፣ በደንብ ስሙኝ። ዛሬ አንቺም በአንቺ ምክንያት ዘሮችሽ፣ ቤተሰቦችሽ አሁን ይፈታል። አሜን። ሃሌሉያ። ምን ይሆናሉ? አልሰማውም። ተነስ እስቲ አንተን እያየው እንዲህ አብድ ተብሎ የተደገመ ድግምታ ያለው
እንዲያብድ ተብሎ የተደገመ ድግምት አለው። ካንተ የሚያስጨንቅ የጤና ጉዳይ ነው። አዎ የተደገመ ድግምት ደግሞ ፎቶን አያለው፣ አፈር ተቆፍሮ ተቀብሮ አያለው። አቤት ኢየሱስ በቁሙ እያለ እንዲሞት። አቤት ኢየሱስ ስትታይ ሰላማዊ ነው የምትመስለው፣ ጤና የለም። አዎ ያንተ ገንዘብ እያለቀ ያለው በሐኪም ቤት ነው። አዎ እውነት ነው። ሐኪም ያልሰጠ መረጃ የለም። እውነት ነው። ለምን? የዚህ ሰው ፎቶ አፈር ተቆፍሮ ተቀብሮ አየው። ይሄ የተቆፈረውን ፎቶ እያየው ሐረር የሚባል ከተማ ነው ማየው። አዎ ምን ሐረር በዴሳ ወረዳ ምዕራብ ሐረርጌ በዴሳ ወረዳ ምትኖረው? አዎ አንተን እያየው ሐዘን የተዘጋጀበትን ቤት አየው። የተደገመበት አፈር ተቆፍሮ ፎቶ የተቀበረውን ደግሞ ፎቶ እያየው አዲሱ የሚል ስም ያለው። አዎ እውነት ነው። ስሜ ነው፣ አዲሱ ስሜ ነው። ኢየሱስ ለምን ጨፈንሽ? ጌታው የኔን ስም አታቆም እያልኩ ነው። ጌታው የኔን ስም አታቆም? እንዴት አያቆም ጌታ? ቆይ የት ነው ሀገር? ምዕራብ ሐረርጌ በዴሳ ወረዳ። ቆይ የሚገርም አንድ ነገር አያለው። ይሄ የታሰረ ፋሚሊ አያለው። የታሰረ ፋሚሊ እያየው ህይወትሽን የሚጎትት እድሜሽን፣ ዘመንሽን፣ አቅምሽን፣ ጉልበትሽን የሚበላ ከዘር የሚመጣ መርገም አያለው። ይሄን መርገም እያየው አንድ አባት ደምሴ የሚባል አያለው። አባቴ ነው፣ አባቴ ነው። ወይ ሃሌሉያ ሃሌሉያ ሃሌሉያ። አባ ማን ነው አባትሽ? ደምሴ። ደምሴ ጅግጅጋ ምን አለሽ? ጅግጅጋ የአባቴ አክስት አለች። የአባትሽ አክስት አለች። አዎ ይሄ መርገም የሚወረወረው ከጅግጅጋ ከተማ ነው። በጌታ ከጅግጅጋ ከተማ የሚወረወረው ቀስት የሚያገኘው አንቺን ነው። አንቺን እያየው ዮዲት የሚል ስም ያለው ስሜ ነው በኢየሱስ። ሃሌሉያ ወይኔ ሃሌሉያ። አጋባስቶ ፓራዲጌ ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን ሃሌሉያ አሜን በኢየሱስ ስም አሜን። ኤላሽ ምን ናት? ሚስት ናት። ባለቤቴ ናት። አዎ ቆይ እሷ ያንተ ባለቤት ናት? አዎ ዮዲት። አዎ እሺ የዮዲት ባለቤት ታዲያ ሰለሞን አይደል? ያንተ ቤተሰብ ያልዳነ ነው? ያልዳነ ቤተሰብ ነው? አዎ እንዳለ ኦርቶዶክስ ሁሉም። ያንቺም ያልዳነ ነው? ያልዳነ ማንም የለም። አባትም ኦሎክሴ ነው? አዎ እናስወልቀው ቆቡን። አዎ አንድ አሜን ሃሌሉያ ወይኔ አሜን እናስወልቀው ወይ አሜን። ይሄን እያየው በመንፈስ የእግዚአብሔር መልአክ ሄዶ የታሰረበት ነገር ከላዩ ሲያወጣ አሜን 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 አሜን። ከማን ይወጣል ብዬ ጌታን ስጠይቀው ከአባቴ ይወጣል። ሃሌሉያ አባቴ ነው። አባቴ ማን ነው? አባቴ ነው። አባቴ ማን ነው? አባቴ አባቴ ኃይሌ ነው። ኃይሌ ራካማስተበደገ አባት ክብር ላንተ። አንድ ሰው ጮኸ አሜን ይበላ። በህይወቴ ዘመን ተጠርቼ ብዙ ቸርች ጃለው አንድ ሰው ሊጠርቶልኝ አያውቅምና በጣም ነበር የሚገርመኝ። አንዳንዴ ፌክ ነው ሙሉ ል ነበር። እኔ ጌታን ያገኘሁበትና የተማርኩት ክራይስት ኤምባሲ የሚባል የፓስተር ክሪስ ቸርች ነውና ብዙ ትንቢት ላይ አይደለንም እና እሺ እግዚአብሔር ቃል ነውና በጣም ነበር ግራም ይገባት። አንዳንድ ነገር ስላይ ነው ይሄ ነገር አልቀበልም እላታለሁና አንድ ጊዜ ምን ሆነ አንተ ጋር እመጣለሁ ብዬ ወሰንኩኝ። እሺ ከዛ ተነጋግረን ሶልዬ መቼ ነው የምትሄዱ ስትለኝ ሐሳቤን ቀየርኩ አልኳት። ለምን ስትለኝ ነው አልሄድም እሷን ላለመጉዳት። እሺ ከዛ በቀደም ትለኛለች ትንሽ መኪና አደጋ አድርሳ ታስራ ነበር። እሺ ስትፈታ ሶልዬ እዚህ ቸርች መሄድ እፈልጋለሁ አለች። እሺ አምጥቼ እዚህ በር ላይ አውርጃት ሄድኩ። አንተ መግባት አልፈለክም? አልፈለኩም። ምን መስሎ ነው ያልፈለከው? አንዳንዴ ያለ አይደለ መቼም ያው እንግዲህ ሲደፍንብኝ ነው። ይሄ ሌላ ምንም ሊሆን አይችልም። ማን ይሄን ነገር ላይ ኢየሱስ ያ ከዛ አርብ ቀን ማታ ፒክ ላረጋት ስመጣ እግር ታጥባለህ። ምን እያደረገ ነው አልኩት። ኤርሚያስ እግር እያጠበ እንዲህ አይነት ነገር ደግሞ ከየት ይጀምራል ስለው ብቻ የሆነ ነገር አለ። ኤርሚ አስረዳኝ። አቤት ኢየሱስ የሆነ ነገር ሲቀበል ታወቀ። በቃ ቤተሰብ እንደሆንክ ነው የተሰማኝ። በቃ የነበረ ትህትና የነበረ በቃ መናገር አልችልም። በእውነት ነው የምለው። ከዛን ቀን ወዲህ ስላንተ ሲወራ ስላንተ ምስክር በቃ እንዲህ ነው የምንኖረው ኑሯችን። ትላንት እዚህ ነበረች፣
ነፍሰ ጡር ናት። ሌሊት ተስተሸኘኝ ትለኛለች። ይዣት እመጣለሁ። እርጉዝ ናት። አዎ አቤት ኢየሱስ፣ አሜን። አቤት ኢየሱስ ጌታ ነው። በእውነት እግዚአብሔር አብዝቶ ይባርክ። አሜን። የለም እንደዚህ አይነት ነገር የለም። ብዙዎቹ እናውቃለን። ብዙ ቦታ ይጃለሁ፣ ብዙ አውቃለሁ። ከብዙዎቹም ጋር እገናኛለሁ። እሺ ግን ይሄን ያክል ትህትና ለእግዚአብሔር ይሄን ያክል መሰጠት በዚህ እድሜ ይሄ መታደል ነው። በእውነት ለጌታ ክብር፣ ይሄ መታደል ነው። ለነገስታት ንጉሥ አሜን ኢየሱስ። ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ትምህርት ነውና ይሄ ፌክ ይመስለኝ። አሁንስ እንዴት ነው? አሁን እኔ ቋንቋም የለኝም በእውነት። እንደገና ደግሞ ይሄ ነገር የትም እንዲሰማ ስለምፈልግ ነው ይሄን ነገር የተናገርኩት። ለምን ብዙ ሰዎች እንደኔ የሚሉ አሉ። ምንድን ነው የሚባለው? ስም እየጠሩ ነው። እኔ እንደውም ስም እየጠሩ ማገልገል አይከብድም። ይሄንን አገልግሎት መጠቀም የሚፈልግ ሰው ቀጥታ ተቀብሎ መጠቀም ይችላል። ከዚህ ውጭ የትም ሊገለገል አይችልም። ለምን? እግዚአብሔር ስጦታው የተለያየ ነው። ይሄዳተ ተሰጠ። አሜን። ይሄንን መቃወም፣ ይሄንን ማቃለል በራስ ላይ ጦሱ ማንም ይናም ነው መቀበል አለበት። ይሄ ነገር እንዲህ ነገር ስለምፈልግ ነው። አንዳንድ ቦታ አንዳንድ ቸርች ላይ ትምህርት ነው እንዲህ ነው ነብይ ኖ ያ የያዘውን ይዞ መቀበል ነው። ካልተቀበልክ ዝም ማለት ነው እንጂ ይሄ ብዙ ወዲያ ወዲህ ማለቱ ቅድም ያልከው ነገር ነው። ካለ እግዚአብሔር መስራት ውጤቱ ዜሮ ነው የሚሆነው። እግዚአብሔር የመረጠውን ተቃውሞ የት ትሄዳለህ? አለመቀበል መብት ነው። ዝም ማለት መብት ነው። ግን ጣትን በከተትኩ ቁጥር የሚመጣውን ጦስ ማንም ይቀበለዋል። ይሄንን ነው ማመን። እዚህ ቤት ማን ይናገራል? እግዚአብሔር በትክክል ይናገራል። እኔ ማን ያቀኛል? እዚህ ቤት ማንም። እኔ ብዙ ጓደኛ የለኝም። ስራዬም እኔ ብዙ ከሰው አገናኘኝ። ማንም ሊያቀኝ አይችልም እዚህ ቤት። እዚህ ቤት ጅማ ነው ተወልጄ ያደግኩት። አሁን ካገባሁት በኋላ ነው እዚህ አዲስ አበባ ሙቪ ያደረኩት። ማንም ሊያቀኝ አይችልም። አባቴ እንዴት ተደርጎ ሲጀምር እኔ ሰለሞን አባተ ሳሉ ሰለሞን ኃይሌ ተብዬ ነው የምጠራው። እዛ ውጭ በነበርኩ ሰዓት በአያት ስሜ ነው የምጠራው። ማንም አያቀኝም እዚህ ምድር ላይ ማንም። ይሄን ያወቀ ማን ነው? ጌታ ብቻ የሰማይ ጌታ ለነገስታት ንጉሥ። ሃሌሉያ! ክብር ለሱ ዛሬም ለዘላለም አሜን አሜን። አለ ለጌታ ክብር። አሜን። ኢየሱስ ጌታ ነው። ይኸው ስሙኝ፣ ዛሬ የዚህ ቤተሰብ ስራ ሲፈታ ይቻላል። አሜን። ምን አለ አንድ ሰው ጮኸ አሜን ብለ አሜን። ውሰድ በደንብ አሜን ብለ። ሃሌሉያ አሜን። ስሙኝ፣ ሰለሞን አባተ ኃይሌ ቆይ ያንተ አያትና የእሷ አያት እኮ ተመሳሳይ ነው። ያንቺም አያት ኃይሌ ነው። ሃሌሉያ ኢየሱስ። አንድ ሰው ጮሆ አሜን ይበላ። አሜን። ዛሬ የብዙ ሰዎች ታሪክ አሁን ይቀየር። አሜን። መቼ? አሁን ይቀየራል። አንዳች ሳይቀር የአባቶች አምላክ እግዚአብሔር በእናንተ ደክማችሁ እስከ ዛሬ ድረስ በሕይወታችሁ ዘመን ያላገኛችሁትን ከኔ ጋር መያዝ ትጀምራል። ታላላቅ በረከቶችን፣ ታላላቅ ዴስቲኒዎችን፣ ታላላቅ የከበሩ ስፍራዎች መያዝ ትጀምራለህ። መያዝ ትጀምራላችሁ። እናንተ ብዙ ጥራችኋል። በእናንተ ግን ውጤት የለም። ከዚህ በኋላ ያልያዛችሁትን ጌታ ትይዛላችሁ። ንውጡልኝ። በደንብ ስሙኝ፣ ጠብቀኝ። ዛሬ የድል ቀን እኮ ይሄን ቅባት ይዛችሁ ትሄዳላችሁ። ይሄንን ኃይል ይዛችሁ ትሄዳላችሁ። ይሄንን ጸጋ ይዛችሁ ትሄዳላችሁ። ዋው! ቆይ በደንብ ስሙኝ። ተነስ እስቲ። በደንብ ስሙኝ። ተነስ አንተ። ይኸው እስቲ ታውቀዋለህ? አታውቀውም? በደንብ ስሙኝ። አንተስ አታውቀውም? አንተን እያየው አንተን አየው። አንተን አይና የሚዋጋችሁን መንፈስ አያለሁ። ይሄን መንፈስ እያየው ሆሳና የሚባል ከተማ ያለው ሆሳና ሆሳናን ደግሞ እያየው ከሆሳና ወረድ ላሉ ወደ ገጠር ይሰማሃል? ወዴት? ሌሞ ከሆሳና ወደ 7 ኪሎ ሜትር ወጣ ይላል። ቤተሰቦች ወይኔ ያንተ ስራ የማይመች ነው። የምታገኝበት ነው ግን ውጤት የሌለበት ነው። የምታገኝበት ነው ግን ማትባረክበት ነው። ይሄን እያየው አንድ
አባት አባታይና አያት ናብሶሮ ነው ናብሶሮ የሚባለው ናብሶሮ ምን ነው አያቴ ወይኔ እንደምታገኘው ሀገር ማኖር ትችላለህ። በደም ስሙኝ ናንደቁ አንተ በምትሰራው በረከት ያለበት ነው፣ ግን ማትባረክበት ነው። ያንተም ሀገር ሆሳና፣ ከሆሳና ወጣ ብሎ ጃጁራ። የሱ አያት ማን ነው? ናብሶሮ። ከዛ ደግሞ አንተን አይና አባት አባት አይና ደግሞ አያት መንፈስ ዓለም ላይ የተቀየረ ስም ያለው ይሄን ስም እያየው ደግነ ነው ደግነ የሚባለው አያት ማን ነው? ደግነ። ወይኔ ኧረ አንድ ሰው ጮኸ አሜን ይበላ። የሱ ገጠር ከተማ የት ነው? ሌሞ። ያንተ ጃጁራ። ከዛ ይሄን እያየው አንድ አባት አይና ተሾመ የሚባል ያለው ካባስታዲኮ። ወይኔ አንድ ሰው ጮኸ አሜን ይበላ። የሱ አባት ማን ነው? ተሾመ። ሲኔቦ ነው። ሲኔቦ የኔ አባት ነው። ማን ነው? ሲኔቦ። ያንተ ስም አበበ ነው? ወይኔ አበበ ሲፈታ አበበ ከሚል ስም ጋር የታሰረ ስም ያለው አስቴር የሚባል ባለቤቴ ናት። ቻቫኬስ ዛሬ በአንድ ሰው እዚህ መገኘት ምክንያት ዘሮች ነፃ ይወጣል። የታሰሩ ዘሮቻችሁ አሉ ቤተሰቦችህን የዛር መንፈስ ምናምን አለ። ይሄ አምልኮ ነው። ይሄ አምልኮ ነው ያንተን ህይወት ያንተን ቤተሰብ ያንተን ነገር ያሰረው። በጣም ነው ጌታ የረዳ፣ ግን ልፋት ዜሮ ነው። እግዚአብሔር እንዲህ አለኝ፣ ዘሮችን አስወርሳለሁ፣ እፈታቸዋለሁ፣ በልጄ ብዙዎችን አድናለሁ። ጠብቀኝ፣ ሂድ እዛ ተው ካሜራው ያገኛል። በጣም በደቂቃዎች በሰዓታት ብር ነው አንተ ጋር ብር የምታገኘው። ይገባል፣ ይላካል፣ ይመጣል እና ከሰዎች ጋር የተገናኘ ስራ ነው ማለት ግን ምንም ነው። ያንተ ቤተሰብ ሁሉም እድል አግኝተዋል። ምንም ነው፣ ሰርተው እዛው ነው። ከዚህ በኋላ ጌታ እንዲህ አለኝ፣ እልፍ አረጋዋል። ማንን ብዬ ጌታን ስጠይቀው ልጄ አሸናፊን አለኝ። ወይኔ አንድ ሰው ጮኸ አሜን ይበላ። እጆቻችሁን ዘርጉ። የዚህ ሰው ታሪክ፣ የዚህ ሰው ህይወት፣ የዚህ ቤተሰብ እስራት፣ የዚህ ዘር ጉዳይ ከታሰረበት አሁን የተፈታ ሆነ። አሜን። አሁን የተፈታ ሆነ። አሜን። ላኖ ከማሴ እናንተ እኔ ሳወራ ይሄ ሰውዬ የሚያገኘው እኮ ትንሽ ስልክ አውርቶ ነው ገንዘብ የሚያገኘው። ሲያገኝ ደግሞ በብር ቤት አይደለም በ100,000 ቤት ነው። ግን ገንዘቡ የት እንደሚገባ አታውቅም። እንደምታገኘው ገንዘብ ስንት ህንፃዎች ይኖሩ ነበር። ግን ለሰው ደግሞ የምትኖር ሰው ነህ። ከራስ ይልቅ ለሰው የምትሆን ሰው ነህ። ከራስ ይልቅ ለተቸገረው የምትሆን ሰው ነህ። የአባቶች አምላክ እግዚአብሔር እንዲህ አለኝ፣ ከዚህ በኋላ አይተህ የማታውቀውን ነገር መያዝ ትጀምር። በህይወት ዘመን ከዚህ በኋላ ደክመህ አሁን ስማኝ፣ ለቤተ ክርስቲያን ምናምን እንዲህ ትንሽ ነገር አይደለም፣ ቤት እየገዛ ነው የምትሰጠው። አሜን። ብዙ ዳዎችን ስታሳርፍ ነው ማየው። ብዙዎችን ስታስጠልል ነው ማየው። ብዙዎችን ስታኖር ነው ማየው። እግዚአብሔር እንዲህ ብሎኛል፣ በአንድ ዋርካ ላይ ብዙ አዋፋት መጥተው እንደሚያርፉ ልጄን ለብዙዎች ማረፊያ ያደርገዋል። አሜን። ልጄን ለብዙዎች ጥላ ያደርገዋል። አሜን። ልጄን ለብዙዎች እረፍት ያደርገዋል። ልጄን ለብዙዎች መጠለያ ያደርገዋል። አሜን።
የዚህ ሰው ነገር አሁን የተስተካከለ ይሁን። አሜን። የወንድሞቹ ነገር የተስተካከለ ይሁን። አሜን። የትዳሩ ነገር የተስተካከለ ይሁን። አሜን። የሥራው የመንፈሳዊ ሕይወቱ የጤናው ነገር የተስተካከለ ይሁን። አሜን። አይቶ የማያውቀውን ነገር በሕይወቱ ማየት ይጀምር። አሜን። መደነቅን በዘሩ አድርግ። አሜን። ያልተጠበቀ ነገር በሕይወቱ ይሁን። አሜን። በሱ የሚሆነው ሁሉ ለብዙዎች መደነቅ ይሁን። አሜን። ይህን በሕይወት እግዚአብሔር አደረገው። አሜን። የቀረውን መልእክትን ቀጥላለሁ። ቁጭ በል ናስቲ ደስ አለ ማን ያውቃል? እዚህ ስምን የነገርከው ሰው አለ? ምን ባዚው አንድ አጋጣሚ እዚህ ላይ ይህንን ስፍራ ስትመጡ ትንቢት የመጣ ሰው ብቻ ተገልግሎ ሄደው እንዳይመስላችሁ እዛ በር ላይ የቆመ ራሱ ጥያቄ ተመልሶ እንደሄደ ነው። ለጌታ አረ ሰው የለም የተረዳ ሰው ይህንን ስፍራ የረገጠ ሰው ሁሉ ካመነ ጥያቄ ተመልሷል ብሎ ከወጣ አንተ ትንቢት ባትተነብይ ባትነካ ባታገኝ በቃ አለቀ። ለጌታ ክብር። ይሄ ሰው ካሜራ ላይ እንዳይገባ የተፈለገው ብዙ ከመንግስት ጋር የተነካካ ጉዳይ የሚሰራ ስለሆነ፣ ስለዚህ እግዚአብሔር ስራህን ይሰራል፣ አደባባይ ያወጣል፣ ለብዙዎች ምስክር ያደርጋል። በሞገስ ቁጭ እንካ ያልተጠበቀ ነገር የተበላሹ ነገሮች ሁሉ አሁን አቅጣጫ ይዛል። አሜን አሜን። ምን ይላሉ? አቅጣጫ ይዛል። ኧረ አልሰማውም። አቅጣጫ ይዛል። ድገሙና አቅጣጫ ይዛል። የተበላሹ ነገሮች ሁሉ አሁን አቅጣጫ ይዛል። አሜን። ህይወትን ቻሌንጅ የሚያደርግ አንድ ቀስት ያለው ይሄን ቀስት እያየው እጅጉ የሚባል ሰው ያለው አባቴ በህይወት ዘመን ያንተ ኑሮ ልፋት ብቻ። አዎ አቤት ድካም ብቻ፣ ትግል ብቻ። ምንም አይነት ነገር በህይወት ለፍተ ያመጣው ውጤት የለም። ባዶ አረገ ጠላት ያለህን ነገር። የሚገርም ዕውቀት የሰጠ ሰው፣ የሚገርም ሞገስ የሰጠ ሰው ነገር ጀምረ እንዳትጨርስ፣ ነገር ጀምረ እንዳትፈጽም። አሁን ሁሉም ነገር ተይዞ ነው ያለው። ይሄ በተዘጋ ነገሩ ስትንቀሳቀስ ነው ማለት። አንተ ብትሰራ ህዝብ ማስተዳደር የምትችል እድል አለ። አንተ ብትሰራ ሀገር መመገብ ብዙ ነገር ማድረግ የሚችል አቅም አለ። ግን ታስረን ያለው አንደኛ ፋሚሊ ከርስ ነው፣ ሁለተኛ የተደገመ ድግምት ነው። ይሄ የተደገመውን ድግምት እያየው በደንብ አድርጋችሁ ስሙኝ። የዚህን ሰው ፎቶ ያለው ከፎቶ መሃል ደግሞ ተቆርጦ ወጥቶ ያለው ተቆርጦ የወጣ ያለ ምን ማለት ነው? ነገር ሁሉ ክፍት ይሁን ክፍት ይሁን ምን ማለት የሚያፈስ የሚያገኘው ነገር ሁሉ እንዲፈስ ጀምሮ ነገር እንዳይጨርስ እንዳይሰበሰብለት። ይሄን ፎቶ የተቆረጠውን ፎቶ እያየው አዱኛ የሚል ስም ያለው የኔ ስም ወይ ዋው ናውጣልኝ። ከዚህ በኋላ ነገር ትጀምራለህ፣ ትጨርሳል። ውሰድ በደንብ አሜን። ውሰድ በደንብ አሜን። ውሰድ አሜን ብለ ተነስ እስቲ። የአባቶች አምላክ እግዚአብሔር እንዲህ ብሎኛል፣ በስምህ ዘወትር የሚደገም ድግምት ያለ ቤቱ ይፍረስ፣ ትዳሩ ይፍረስ፣ ልጆቹ ይበተኑ የሚል ሁለተኛ ጤና እንዳይኖር የሚደገም ድግምት ያለው። ይሄ የሚደገመውን ድግምት አይና አንድ ከዘር የሚመጣ መርገም ነው። ሁለተኛ በስምህ የሚደገም ድግምት አስመራ የሚባል ከተማ ያለው። አስመራ ምን አለ? እሱና ሚስቴ ከልጆች ጋር አስመራ ነው ያለች። አስመራ ነው ያሉት። ቆይ ቆይ ቆይ
ቆይ አስመራ ነው ያሉት። አንተ የምትከራተተው አዲስ አበባ ነው። እሺ አንድ አባት ያለው ይሄን አባት እያየው ሰባቱ የሚባል ያለው ሰባቱ አባቴ ነው። ጤና የለህም፣ ታገኛለህ፣ ገንዘብ ባዶ ነው፣ ከሆድ አያልፍም፣ ምርር ብሏል። ሰይጣን ያስጨነቀን በህልም እየመጣ የሚዋጋም መንፈስ ያለ መኝታ ራሱ ልክ አይደለም። ይሄን እያየው ትዳርን እንዲበተን ወደ ሌላ ህይወት ውስጥ እንድትገባ ልጆች እንዲበተኑ እንዲጠፉ የተደገመ ድግምት ነው። ይሄን ድግምት እያየው የሚደገምበትን ፎቶ ሳይ ማየው አንተን ነው። አንተን እያየው ኢሳያስ የሚል ስም አለ። አረ ሰው የለም። ናውጣ እስቲ ተነሺ። ያንቺ ራብ ምንም አይደለም። የልጆችሽ ጥያቄ ነው ጌታን ማገልገል ነው። አዎ ማገልገል ነው። ጌታን ማገልገል ነው። እኔ አንቺን እያየው ደክማ ውጤት አይኑራት ተብሎ የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ያለው የተደገመውን ድግምት እያየው ለንደን የሚባል ከተማ ያለው ልክ ነው። ለንደን ነው የምኖረው። ለንደን ነው የምትኖሪው። የተደገመባትን ሴት እያየው 50 ዓለም ትባል ያለው ሎካቫንቶሮ ደቨስ ያዳ ለንደን ነው የምትኖሪው። ማን ነው ስምሽ? አምሳለ። ለምን ልታጫወጪ ፈልገህ ተውክ? እየደነቀኝ እቺን ሴት ታውቃታለህ? ተው ተው፣ በደንብ ስሙኝ። ነገር ባለበት ቆሟል፣ አይንቀሳቀስም። እውነት ነው። አሁን ይንቀሳቀሳል። አሜን። ምስጋናን ይዘህ ትመጣል። አሜን። አንተን እያየው አንድ መርገም አባት ያለው አባት እያው ብርሃኑ የሚባላል አባቴ ነው። ማን? ብርሃኑ። አሜን። ቆይ ብርሃኑ የሚባል ታውቂያለሽ? አባቴ ነው። ኡና ካሴሜንቶር ናቢ። አረ አንድ ሰው ጮሆ አሜን ይበላ። አሜን። አባት ብርሃኑ ነው። አዎ። እሺ ሻለቃ እኔው ነኝ። ሻለቃ ንጋቱ። ወይኔ ጁና ማካደስያታ ዛሬ ትፈታላችሁ፣ ዛሬ ትፈታላችሁ፣ ትፈታላችሁ። ጀሆቫ ጃራ ሰኤሜን ኤሜን 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 ሰኤሜን ኤሜን ኤሜን ኤሜን። ቁምልኝ። የተከበብክበትን ነገር አየሁ። ከዛ የታሰርክበትን ገመድ አየሁ። ይሄም ገመድ እያየው አንድ አባታይና አልፌ ደግሞ አንድ ገብረ መስቀል የሚባል ሰው አያለሁ። አያቴ ነው። ኧረ ሰው የለም። 3 ስም ነው ማየው። አንደኛው ኢዮዳብ የሚባል ያለው ወንድ ልጅ ነው። መሀለኛው ልጅ። ኧረ ሰው የለም። ኢዮዳብን እያየው አንድ አባት አየለ የሚባል ያለው፣ እኔ ነኝ። ከዛ ጸጋዬ ነው ያለው፣ አባቴ ነው። ከዛ ይድነቃቸው የሚባል ሰው ያለው ወንድሜ ነው። ወዳኩስ ታኒካ። ኧረ ሰው የለማ። የአባቶች አምላክ እንዲህ አለኝ፣ ከተከበብክበት ሰርክል ውስጥ ትወጣለህ። አሜን። ኧረ አንድ ሰው ጮኸ አሜን ይበላ። አሜን። ከተከበብክበት ሰርክል ውስጥ ትወጣለህ። አሜን። ወይኔና ዛሬ ላንተ ቀን 13 3ኛ ወር 18 የመፈቻ ቀን ነው። አሜን። የታኖካስ ታዲኮ የመፈቻ ቀን ነው። አሜን። ናውጣ። ቤት አይፈርስም፣ አይፈርስም። ኧረ ሰው የለማ። ምን ነው ታውቂዋለሽ? ከሱ ጋር እኔኛ መጣሁት እዚህ። ወይኔ ኢየሱስ! ኧረ ዛሬ ቤት አመለጠ፣ ልጆች አመለጡ። እባክህ ዛሬ ትዳር አመለጠ፣ እባክህ ንብረት አመለጠ፣ ዛሬ ህይወት አመለጠ። ዛሬ አንድ ሰው ለኔ ነው ያለ ዘሎ አሜን። ወይኔ ነይ ውጪ።
እስቲ ተነሽ። እንዲህ እጅሽን እያወዛወሽ ንገሪያቸው። ታሪክ ነው ታሪክ ነው በይ። ስሜ ነው። ኧረ ዛሬ እግዚአብሔር እኔን አልቀባኝም። ከዚህ በኋላ ከታሰርክበት ተፈተ ለብዙዎች የመፍትሄ ሰው ትሆናለህ። የመፍትሄ ሰው ትሆናለህ። ዛሬ ከአባታ አባት ከአያት የሚመጣ መርገም ከተመስገን ላይ ተሰበረ። ከማን አያቴ ተመስገን ዮናስታ ኧረ የለም። ዛሬ ከትንሣኤ ሥላሴ ላይ ይገለበጣል። ምን ነው አጎቴ የአባቱ አባት አየለ ዛሬ የመፈቻ ቀን ነው። ውሰድ አታሜን ብለህ ዛሬ የክብር ቀን ነው። ዛሬ አንድ ሰው ላይ ይሄ ክብር ሲወድቅ አይቻል፣ ይሄ ኃይል ሲወድቅ አይቻል። ተነሽ እስቲ። ደህና ነሽ? ሁሉ ሰላም? እግዚአብሔር ከተደገሰ ሞት አስመልጫት ነው አለኝ። አሜን። አስተውሉ፣ ቆይ ስሙኝ። ከምን ከተደገሰ ሞት አስመልጫት ነው አለኝ። አሜን። በወደቅሽበት አትነሽም ነበር። ሁለተኛ የተደገመ ድግም ታየው። ይሄን ከረገጥሽ በኋላ አታውቂውም። የተደገመው ድግምት በሞታ አይጥ ነው። እግርሽ እንዲቆረጥ ምንሽ እግሬ ተሰብሬ ነበር። ተሰብረሽ ነበር። ምን ሆነሽ? ወድቄ። አያችሁ፣ መንቀሳቀስ አትችይም ነበር። ሰው ነበር የሚያንቀሳቅስሽ። እግርሽ እንዲቆረጥ ሆስፒታል ገባሽ፣ ወጌሻ አልሽ። ግን እግዚአብሔር ቸርነት አዳነሽ። አሜን። ያንቺ ጭንቀት የልጆችሽ ነው። ሁለተኛ የማይመች እና የማይመጥን ስራ ያለው። ሶስተኛ አሜሪካ ምድር ሐዘን ሊያሰማሽ የተዘጋጀ ድምጽ እሰማለሁ። የሐዘን ድምጽ የሚደወለው ወደ አዲስ አበባ ነው፣ የሚደወለው ከአሜሪካ ነው። ወደ ማን ነው የሐዘን ድምጽ የሚመጣው? ሐመልማል የምትባላ ያለው እኔ ነኝ። አሜሪካ ምን አለሽ? ልጅ የሐዘን ድምጽ አሰሚም። ውስጥሽን ውጪ ውጪ እያለሽ ነበር። ጌታዊ ያንተ ይበልጣል ይቅር ልስማ እያልሽ ነው። ከውስጥሽ ጋር የተከራከርሽ። ከዚህ ቤት ወጥተሽ ሄደሽ ቢሆን ኖሮ ሐዘን ትሰሚ ነበር። በሷ ሐዘን አንቺም እንድትሞቺ እንደገና ደግሞ ንጉሴ ቤት ሐዘን እንዲሆን አባቴ ዋው! ጌታ እንዲህ ያለኝ ጠብቃኛለች፣ ቀደምኩላት አለ። አንድ ሰው ለኔ ነው ያለ አሜን ይበል። ውሰድ አንተ አሜን ብለህ ቀደምኩላት አለኝ። እግዚአብሔር ቀደምኩላት አለኝ። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ሐዘን አይሆንም። ነይ ውጪ ውጪ። የአባትሽ አባት ጴጥሮስ ነው? ትክክል፣ ልክ ነው። ዋው! ተነስ እስቲ። ያንተ ጉዳይ ጥያቄ የቤት ጉዳይ ነው። አንደኛ ተጀምሮ በመንገድ የቆመ ፕሮሰስ ያለው እውነት ነው። ሁለተኛ ተጀምሮ ያልተሰራ ቤት ያለው። አሜን። አዎ ተነስ። ያንተ ጉዳይ ሰርተ አልሸጥ ያለ ቤት ጉዳይ ያለው እውነት ነው። ከ2015 ጀምሮ እውነት ነው። ቆሟል። ደላሎች ያያሉ። እስካሁን ሊሸጥም ሊለወጥም አልቻለም። አልተቻለም።
ሶዶ ምን አለ? እኔ ሶዶ ቤት አለኝ። ቤት አለ ወደ አረካ መንገድ። ይሄን እያየው በደንብ ስሙኝ። አንድ አባት ሎሃ የሚባል ያለ አባት ቤት መንገድ ዳር ነው። በአፈር የተሰራ ቤት ቆሞ ነው ያለው። አሁን ፎቅ ይሰራል። ወይኔ ያንተ ስም ታምሩ ነው? ጁማ ካስታ 10 ዓመት ሙሉ ያመላለሰን ጉዳይ አየው። ዶክመንት በእጄ ይዣለሁ። 10 ዓመት ሙሉ ሲያንከራተኝ ነው። አሁን እጅ ይገባል። አሜን በኢየሱስ ይሰጣል አለ። አሜን በኢየሱስ ስም አሜን። ወይኔ ከ2015 አሁን ስንት ነን? 3 ዓመት ሙሉ ምንም ውጤት አያመጣም። ቤቱ ተሰርቷል። ፎቅ ቁጭ ብሏል። ግራውንድ ፕላስ 3 ነው። 3 ነው። አንተን አየው አንድ አባት ኮሌ ጎንቱሮ ነው ጎንቱ ወይኔ እንዲህ ብሎኛል ጌታ። ቤቱ ግራውንድ ፕላስ 3 ነው። በውድ ይሸጣል። ወይኔ በውድ ይሸጣል። እኔ አንድ ሰው ጮኸ አሜን ይበላ። ውሰዳተ በደም አሜን ብለ ራስ ታካታ ደበሳ ፓራካ yes palata ene kabastola ba ene kanos te akaba dayaso e kabasto zare haylimta አቫኖ ሲኮ እኔ ብዙ ሰዎች ላይ ኃይል ሲወርዳል፣ እሳት ሲወርድባቸው፣ የእግዚአብሔር ቅባት ሲመጣባቸው ናውጣልኝ። በረከቴን የያዘ ነው። በረከቴን የያዘ ዛሬ ተሸኘ። ሂድ እየሮጥክ። ኧረ ሰው የለም እዚህ ቤት። የብዙ ሰዎች ነገር እንዲህ ብሎኛል ጌታ። ከዚህ በኋላ እጅግ ብዙ ሆኖ እጃቸው ይገባል። ምን ሆኖ እጅግ ብዙ ሆኖ እጃቸው ይገባላል። አሜን አትልም ወይ? ምን ሆኖ? ኧረ ሰው የለም። እጅግ ብዙ ሆኖ እጃችሁ ይገባል። አንድ ሰው ለኔ ነው ያለ ጮኸ አሜን ይበል። ዋው! ምን ሆኖ? ተናገሩልኝ። ቶሎ ከተነሳሽልኝ ያንቺ ጭንቀት የታመመ ሰው የቤተሰብ ጉዳይ ነው። በሰው ሀገር የሚኖር ታሞ ያለ የእህትሽ የልጅ ልጅ ነው። ቶሎ ከተነሳሽ የአባትሽ ስም በቀለ ይባላል። አንቺ ነሽ? ማን ነው የአባትሽ ስም? በቀለ። ጥያቄሽ ምንድነው? የእህቴ የልጅ ልጅ ምን ሆኗል? ታሟል። የት ነው ያለው? አሜሪካ። ዛሬ ጌታ እንዲህ ብሎኛል፣ በልጄ እዚህ መገኘት ምክንያት የታሰሩ ዘሮቿን እፈታለሁ። አሜን። ቆይ ወይ ፍሬዎት አላልሽ? ፍሬ ወርቅ የሚል ስም ያለ ማን ነው ስምሽ? ፍሬ ወርቅ ነው ወደዚህ። ኧረ አንድ ሰው ጮኸ አሜን ይበል። ቆይ እኔም አውቀው ገንዘብ የሚቀመጥበት እንግዲህ ባንክ አዋሽ ነው። እኔ ግን አንድ አያት ነው ማየው። እውነት ነው። ማን? አዋሽ። ምንሽ ነው? አያቴ። ታሪክ ያልተወረሱ ዘሮችሽን አስወርስሻለሁ። አሜን አሜን። ንገረው ያልተወረሰውን ዘርህን በሉት፣ ያልተወረሰውን ምድር በሉት፣ ያልተወረሰውን ከተማ፣ ያልተወረሰን ቤተሰብ እግዚአብሔር ያስወርሳል በሉት። ዛሬ ከአባት አባት የሚመጣ ከተፈራ ላይ መርገም ይሰበራል። አዎ አያቴ ናቸው። አያትሽ? አዎ። አሜን ጀቱ አሜን ጀድሜ ኢየሱስ ጎፍታዳ። እጆቻችሁን ዘርጉሽ። አየለ እግዚአብሔር ቤተሰብን፣ እግዚአብሔር ዘርህን፣ እግዚአብሔር ትዳርህን
አሜን። እግዚአብሔር ልጆችህን አሜን። ይኸው ዘንድሮ ያስወርሳል። አሜን። ታላላቅ መንግስታትን ያስወርሳል። አሜን። አንተ እኮ በጣም የሚገርም እግዚአብሔር ሞገስ የሰጠ ሰው ነህ። እውነት ነው። ግን ነገሮች ሁሉ ትስር። እውነት ነው። አሁን በቃ ጌታ ሆይ ተስፋ ቆርጫለሁ። ከዚህ በኋላ ምንም ነገር ባረግ ውጤት የለኝም። እውነት ስለዚህ ነው። ላገልግልህ ነው። እውነት ነው። በቃ ራብ በቃ ጌታ ሆይ ላገልግልህ። እውነት አላማ ነው። እንዳገለግልህ ከወደድክ አቅም ስጠኝ፣ ጸጋ ስጠኝና እውነት ነው። ላገልግል። እውነት ነው። ጌታ ታገለግለኛል አለ። አሜን። ወይኔ ሰው የለማ። አሜን። አሜን አትልም አንተ? አሜን። ከተሰማ ላይ መርገም ተሰበረ። አሜን። ተሰበረ። አሜን። ተሰበረ። አሜን። አንደኛ ዋጋ ያስከፈለ የተመላለሰ እጅ ይገባል። አሜን። ሁለተኛ የማይመጥን ቤት ይፈርስና በኢየሱስ ስም አሜን። አሜን። አይፈልግም እንዴ? እፈልጋለሁ። የጭቃ ይሻላል ወይስ? በኢየሱስ ስም በማወቅ ነው የሚያስፈልገው። ስለዚህ እጆቻችሁን ዘርጉና ለነዚህ ሰዎች አሁን ይኸው ስሙኝ። የሆነ ምልክት ጌታ ሲሰጣችሁ ኦሬዲ ከእናንተ ጋር እንደሆነ እየነገራችሁ ነው። አሜን። 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 ይኸው ጌታ ኢየስ ለምሳሌ አሁን ወንድሜ ሰለሞን ብሎ ጌታ ሲጠራ ወይ የሆነ የአባቱን ምልክት ሲነግረው ካንተ ጋር ነኝ ያ እያለ ከበቂ በላይ ነው። አልጥልህም እያለ አሜን። አያችሁ እንደ ያዕቆብ እሳትስ አብሬ እገባለሁ እያለው አልተውም እያለውን አትሰጥምም እያለውን አሜን የምረዳ የማግዝ ቅዱስ እግዚአብሔር እኔ ካንተ ጋር ነኝ እያለን አሜን። አሁን እዚህ ውስጥ ያላችሁ ሰዎች አውቃችኋለሁ። እኔ አታውቀንም። እንተዋወቃለን። አንተዋወቅም። እዚህ ስማችሁን የነገራችሁ ሰው አለ? ኧረ የለም። ተው የለም። በጌታ ፊት የለም የለም። የተመዘገባችሁት ነገር አለ? የለም። አዲሱ የሰጣችሁት ነገር አለ? የነገራችሁት እዚህ ምንም ያስቀመጣችሁት? የለም የለም። ማን ነው የነገረኝ? አቤ መጣሁት ከሩቅ አገር ብዙ ጊዜ እመጣለሁ። ብዙ ነቢያቶች ጋር ሄጃለሁ። አንድም ጊዜ እኔ ስሜ ከጠርቶ አያውቅም። ስለ በሽታዬ ብዙ ጊዜ እንትን ብያለሁ። እንዳውም አሁን ትቼዋለሁ እና ምንም ጊዜ ሰው ተናግሮኝ አያውቅም። ዛሬስ? ዛሬ በጣም የሚገርም የሚደነቅ ነገር ነው እኔ ያየሁት። በህይወት ዘመኔ እኔ እምነቴን በጣም ወዳለሁ፣ ግን እንድጠራጠረው ሁላ እያደረገኝ ነበረ እና የሆነ ሰዓት ላይ ስለ አንተ ከሐዋሳ የሆነች የመጣች እንትን እንደ እዚህ አንተ ጋር ልገባ ብዬ ከዛ ልክ በቃ እንደ ተግዳሮ በጣም ተደስቼ ነው የወጣሁት። ነገ ገባለሁ ብዬ ለባለቤቴ ደውዬ ነግሬ ምናምን በጣም ተደስቼ ሄጄ እዛ ሲሄድ እንዲህ ነው አለችኝ። ስም እኮ ከጠይቆ ነው የሚገቡት ምናምን። ዛሬ ግን ያየሁት ነገር በጣም እየገረመኝ ነው። እስቲልናውን እስካሁን እየገረመኝ ነው። ማንም ስም የመዘገበ የለም፣ ማንም ስም የጠየቀ የለም። ደጋግመህ ስማችሁን ውጭም ስወጡ ስገቡ እንዳትናገሩ ስትል እስካሁን ከአይምሮ ውስጥ አልወጣም እና የሚደነቅ ነገር እንደ ሰይጣን የሆነች ከሱ ጋር አገልግያለሁ ምናምን ያለች የሐዋሳ አገልጋይ እንደ ሰይጣን ሆናብኝ ትቼ የኩኝ ጊዜ አለ። እየሰማችሁ ነው? ቆይ ለብዙዎች ትምህርት እኮ ነው እና እሱ ነው እንደውም ያመጣኝ። ኖሮ እንደዚህ አትሆንም። እኔ ይታኛል። ትላንት ወዲያ ደውዬ ና አልኩት። የሆነ አጥር ውስጥ ነበር። ከአጥር ውስጥ ገፍቼ እያወጣው ነበረ በራይ አይቻው። እሺ አዲሱ ተው፣ ሱካር በጣም ያመዋል። እኔ ነኝ ሲመጣ እየዞርኩ እየተንከራተትኩ የሚያሳክመው እሱ ነው። አዲስዬ ተው፣ ህፃናትን ጥል አንድ ነገር እንዳትሆን ተው፣ መፈቻ እዛ ቤት ነው ይላዋለሁ። 3-4 ሸውዶኝ ሄደዋል። አያችሁ እየወጣ አሁን አያችሁ። ግን የሰይጣን ስራ እግዚአብሔርን ያቺ ሴትዮዋ እንዲህ ብላለች ስል እኔ ገብቻለሁ እኮ እኔ ስም ባይጠራም እኔ የሰውየውን አገልግሎት ገና ሳላይ ወድጄው ገብቼ ለሁሉም መነሻና መሰረት የሚሆን አገልግሎት እያገለገለ ተዋድሱ ትሞታለ። ምግብ ልንበላ ቁጭ ብለን መርፌ ይወጋል። እሱ እያለ እኔ አለቅሳለሁ። በእውነት ነው እግዚአብሔር በእውነት ባንተ ያየነውን በማንም አላየንም። የእግዚአብሔር ሰው በእውነት ለጌታ ክብር ለነገስታት ንጉስ እኔ ይታየኝ ነበር። ጓደኛዬ ትሞታለህ ተው
ተው፣ ይሄ ነገር ቀላል አይደለም። ሐኪም ቤት ስንሄድ ጨምሯል። አንተ ልጅ ምን እየሆንክ ነው ይባላል። አይጠነቀቅም ለራሱ። የእግዚአብሔር ሰው የሰጠህ ጸጋ እስከ መጨረሻ ለሌሎቹ የሚተርፍ ይሁን። አሜን። የእግዚአብሔር ሰው በእውነት ሐሜተኞች አሁን የሚፈሩ አሜን አሜን። ያንተ ይለያል። አሜን። እውነት እስከ ቅድመ አያት እስከ ዘር ማንዘር ያለውን መንቅር አውጥተ እንዲታይ አይኔን የከፈተ አምላክ አሁንም ያብራልህ። አሜን። እኔ ሌላ አልልም። አሜን። ስለ እያንዳንዱ አሳልፎ መዝገቡን የሰጠ ጌታ አንተን ይባርክ። አሜን። ጓደኛዬ ከሞት ስለ እግዚአብሔር ስላወጣው ጌታዬን ጨምሬ አመሰግነዋለሁ። አሜን። ለጌታ ክብር። እዚህ ስትገቡ የመዘገባችሁ ሰው አለ? የለም። ሶል አለ? አቤ አለ? የለም። ማን አለ? እዚህ የመዘገባችሁ ሰው አለ? የለም። የጠየቃችሁ ሰው አለ? የለም። ማን ነው ለኔ ነገረኝ? እግዚአብሔር ጌታ እግዚአብሔር ስሙኝ። እግዚአብሔር ነው። የአባቶቼ አምላክ እግዚአብሔር እጸልያለሁ ባሪያዎችን ባንተ እይታው ስላያቸው ደግሞ ስታያቸው እግዚአብሔር የዘላለም አምላክ ሆይ በእነሱ ምንም እንደማይችሉ ስለምታውቅ ልትረዳቸው ነው። አሜን። በሕይወታቸው ዘመን ይዘው የማያውቁትን አባ ይዘው የማያውቁትን መያዝ እንዲችሉ እጸልያለሁ። አሜን። አባ እጸልያለሁ። አሜን። ይዘው የማያውቁትን በረከት ይዘው የማያውቁትን ከፍታ በሕይወታቸው ሆኖ የማያውቀውን ነገር አሁን መያዝ እንዲችሉ እጸልያለሁ። አሜን። ታላላቅ ነገር በሕይወታቸው፣ አሜን። ታላላቅ ነገር በዘራቸው፣ ታላላቅ ነገር በትዳራቸው፣ ታላላቅ ነገር በልጆቻቸው፣ ታላላቅ ነገር በአገልግሎታቸው፣ ታላላቅ ነገር በራያቸው፣ ታላላቅ ነገር በትዳራቸው፣ ታላላቅ ነገር በዘሮቻቸው ላይ እንዲሆን እጸልያለሁ። አሜን። ለብዙ ዘመን የዘገየ ነገራቸው አሁን ይቾክል። አሜን። አረ ይቾክል። አሜን። ለብዙ ዘመን የዘገየ ነገራቸው አሁን ይፍጠር። አሜን። አልወጣ ያለ ነገር በውድ እንዲወጣ፣ የታሰረ ዘር አሁን እንዲፈታ። ቆይ ታሪክ አባትሽ አስቻለው ነው። የሞት መንፈስ አሁን ተሰበረ። አሁን ተሰበረ። አሁን ተሰበረ። ያልተጠበቀ ነገር በሕይወታቸው ይሁን። ከግምትና ከስሌት ያለፈ ነገር ይሁን። መደነቅን በዘራቸው አርግ። በሚበልጥ ሞገስና ክብር አስባቸው። አሜን። የራቀ ነገራቸው አሁን ይቅረብ። የተሰወረ በረከታቸው ይገለጥ። አሜን። የተበላ ዘመናቸው አሁን ይመለስ። አሜን። የታሰረ በዘራቸው ይፈታ። አሜን። ያልተስተካከለ ነገር አሁን ይስተካከል። አሜን። ጤናቸው ይመለስ። አሜን። ሰላማቸው ይመለስ። አሜን። አባ ይመለስ። ታምር ይሁን። አሜን። ድልን ስጥ። አሜን። ሰንሰለት ይበጠስ። አሜን። እንግዳ ነገር ይሁን። አሜን። ጉብኝት ይፍጠን። አሜን። አስገርም። አሜን። የሚቀጥለው ምዕራፋቸው አሜን። የክብር አድርግ። አይተው የማያውቁትን ማየት ይጀምሩ። አሜን። ተጽዕኖ ይሰበር አሜን። በኢየሱስ ደም። አሜን። እሺ ነገ ዛሬ የድል ቀን እኮ ነው። እዚህ ስፍራ ላይ የወጣችሁ ሰዎች ከዚህ በኋላ እግዚአብሔር እንዲህ ብሎኛል፣ ታላላቅ ነገር አሜን። በስራችሁ፣ በአገልግሎታችሁ፣ አሜን። በትዳራችሁ፣ በልጆቻችሁ አሜን። ታላላቅ ነገር አሜን። አሁን መያዝ ትጀምራላችሁ። አሜን። ስምህ እንደሚፈስ ስለዚህ ይላል ደናግል አይተው ምን አሉ? ደናግል ማለት በተፈጥሮ ራሱ ሕግ ስርዓት ይወደዳሉ እንጂ አይወዱም። የስሙ ዘይት ምን ያህል ጉልበት እንዳለው ይዩት። ዘንድሮ የማይፈልግ ይፈልጋል፣ የማይቀበል ይቀበላል። አሜን። ወይኔ የሚጠላ ዘንድሮ እነግራለሁ ያከብራል፣ ይቀበል። አሜን። እጸልያለሁ። ቆሙ እዚህ ጋር አባ እንዲህ ይላል፣ ወደዱ አለ። ምን ደናግል አይተው ምን አሉ? ወደዱ። ትላንት የጠላ እግዚአብሔር ምስክሬ ዘንድሮ ከስሙ ዘይት የተነሳ ይወዳል። አሜን። ቤተሰብ፣ አሜን። ዘር፣ አሜን። ትዳር፣ አሜን። ጓደኛ አሜን። የራቀ አሜን። የጠላ
ይፈልግሃል። አሜን ይፈልግሃል። አሜን እንዲህ ይላል፣ ሳበኝም ካንተም በኋላ እንሮጣለን ይላል። የስሙ ዘይት ወደ ክብሩ፣ ወይኔ የስሙ ዘይት ወደ ሞገሱ፣ የስሙ ዘይት ወደ ከፍታው፣ የስሙ ዘይት ወደ በረከት፣ ወደ ለውጣችሁ፣ ወደ ምስጋናችሁ፣ ወደ ክብራችሁ በኢየሱስ ደም ይስባችኋል። አሎስታ ናተ እንግዲህ ያስ ጠብቃቸው። ያስ ና እዚህ ጋር ና ያስ እንዳይረግጣ እንዳይነካው እንዳይነካ። ዛሬ ይኸውልህ በልዩ ኃይል ስታገለግል እንደሌላው ያዛት። ጠብቅ ጋቫቶስ ያካ ኤያኮባ ሲያዴ ናሎ ቬዴቬ ሻር ያኮባ ብርሄን ያስቶ ፔዶ ቫጋቦስ አጎቫ ያዘው። ያዝ ወደዚህ ያዝ። አስተኛት። ብዙ ሞገስ፣ አሜን። ብዙ ኃይል፣ አሜን። ብዙ እውቀት፣ አሜን። ብዙ መገለጥ። አሜን። ቴንክ ዩ። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። የሚሰብር ቅባት ያዛት። ቴንክ ዩ ፋደር። ያዝ ሄይ አካማስታ ሁራ ባሃዶስ ያካ ኔፍታሌም ተስፋ ስላስ ነው አያት ሁለት ቴንክ ዩ ሞገስ ጠብቅ ያዝ የስ ሞገስ አቤ ሞገስ ብዙ ሰላም ሙሉ ጤና አሜን። አንድ ወም የሚባል አያታ ያለው ተሰበረ ዛሬ። አሜን። የተዘረጋ ወጥመድ የድግምት ጉልበት ከህይወት ተሰበረ። አሜን። የወዲት የመፍትሄ ሰው ሶል ጤና ሙሉ፣ ሰላም ሙሉ ከዚህ ሰዓት ጀምሮ ቴንክ ዩ ፋደር። ብዙ ኃይል፣ ብዙ ቅባት ንጌ ለብዙዎች ጥላ፣ ለብዙዎች ማረፊያ ኢየሱስ ደም ነገር የተንቀሳቀሰ የተስተካከለ ሆነ። እሙ ሞት ቻው ተሽሯል። ታሪክ የዘሮችሽ ስራት የቤተሰቦችሽ የልጆችሽን ክብር የልጆችሽን ደስታ ያሳይሻል። ኢየሱስ ደም ምልክት አድርጊያለሁ። ታሜ አቤት አይማሌ ሎኦ አዲሱ እንግሊዘኛ ነው። ያዛት በኢየሱስ ደም አሁን የፈጠነ ይሁን። አባ ቃል አወጣው ለወንድሜ የዘገየው ነገሩ አሁን የቾከለ ይሁን። ሄዶ ሲመለስ በብዙ ምስጋና በብዙ ደስታ ፍሬ እንድሰጠው በጠላት ፊት ሐቅም እንድትሆነው ነገሮቹን ውብ እንድታረግ ለብዙዎች ያው ምስክር እንዲሆን ባረኩት። ይዘህ ትመጣለህ። ፍሬን ይዘህ ታያለህ። ሞገስ ኢየሱስ ደም
ኢየሱስ ደም ባረኩ። ነገ ምትኖረው ሞጆ ነው? ሞጆ ነው። ከሞጆ ነው የምንመላለሰው። ሁሌ የምታየን ከሞጆ ነው የምንመጣው። ዛሬ በተለይ ግን ያወራን ነው መንገድ ላይ ድራይቭ ያደረኩ እሱ ያወራኝ። ዛሬ ግን እኛ ነገር ይፈታል አለ። አረ ምን አለ ሰው የለም ማለት አሜን አትልም? አረ እጆቻችሁን ዘርጉ። ሞጆ ከተማ ነው የምትኖሩት? አዎ ሞጆ ነው የምንኖረው። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። አሜን። አረ ተስተካክሎ ይጠብቃቸው። አሜን። ነገር ቀንቶ ይጠብቃቸው። አሜን። ሰምሮ ይጠብቃቸው። አሜን። አይተው የማያውቁትን ነገር ማየት ይጀምሩ። አሜን። ከግምትና ከስሌት ያለፈ ነገር በሕይወታቸው ይሁን። አሜን። በሮቻቸው ይከፈት። አሜን። በጠላት ፊት ከፍታን ስጥ። አሜን። መደነቅን በዘራቸው አርግ። አሜን። በሚበልጥ ክብርና አስባቸው። አሜን። ታምር ይሁን። አሜን። በፊት በብዙ ደስታ ይቁሙ። አሜን። ባረኩኝ። አሜን። ያዝ ምንድነው ያለው? ከሱ ጋር በጣም ውስብስብ ሆነና ትላንትና ስንት ቀን ቀረው አልኩት። ወር ከ9 ቀን ቀራል። አትጨነቅ አልኩት። ከዛ ኮማንደሩ ሳማክረው በጌታ ያለ ነው፣ ጎበዝ አገልጋይ ነው፣ አሁንም ይሰራል። እሺ ምን አለ? ሌላ ነገር ውስጥ አትግቡ፣ አንተ ምንቴ ጋር ሄጃለሁ አላልክም እንዴ አለኝ። አዎ ሄጃለሁ አልኩት። ጉዳዩ የሚፈታው እዛ ነው፣ እዛ ይዘው ባስቸኳይ እንዳታደርግ ብሎ ኮማንደሩ አዎ ይዘን መጣን። ኢየሱስ የሚገርመው መኪና ውስጥ መዝሙረ ዳዊት 89ን እያነበብኩለን ነበር የመጣው። አንተ አዎ ራሱ ነብይ ነው እንጂ በእውነት እግዚአብሔር ይመስገን። እኔ ቃላት የለኝም። ምክንያቱም እኔ በዩቲዩብ ነው ያየሁት። አንድ ቀን ገና ይመጣለት እዛ ውጭ ነው ቦታ ያገኘ ነው። ባለቤቱ ነበረችና ወደዛ ወደዚህ በእናት ውስጥ ግባ አንተ እንኳን ያግኝ ምናምን ስትለኝ መጥቶ ያቅፈኛል። ምን አስጨነቀሽ? ቁጭ በይ አልኳት። እሺ እንደተባለው ሆነ። በቃ ምንም እኔ የጠገብኩ ሰው ስለሆንኩ ነው ብዙም አላስጨንቅህና በዛሬ ደግሞ ይበልጥ እውነት ይሄ ሰው ይሄ ቤት ማመን አለበት። የሆነ እግዚአብሔር እንደዚህ አድርጎ የያዘው ነገር አለ አይደል? እንዲህ በአንተ ላይ ሲለቅ ነው ማየውና አቤት ለጌታ ክብር እውነት ለምን እኔ ዛሬ ኢየሱስ በእውነት በጣም ያው ውስጥ ያለው ነገር ብዙ መናገር አልችልም። ያው እንግዲህ በጣም ደስተኛ ነኝ በእውነት በጣም የዚህ ቤት ሰው እዚህ የምትመጡ በዩቲዩብ የምትከታተሉ እባካችሁ እመኑ። እኔ አንድም ቀን በእምነት ጎድዬ አላውቅም። እስከዛሬም አምናም እሱ ያውቃል። አብዛኛውን ብሰራው ለቤተ ክርስቲያን ነው ተባለ። ለምን ጎደለ ብዬ አንድም ቀን ተሰስቼ ማለት ቤተሰብ ብዙ ኃላፊነት አለብኝ፣ በዘሮቼ ብዙ አለ። ሁሉም እየደወሉ እኔን ነው የሚሉት። ግን አንተ ጋር መጥቼ ያቺን ቀን ከተቃቀፍን በኋላ በጣም ብዙ ነገር በእውነት ማወቅ ይችላል። ለጌታ ክብር በጣም ደስ ያለኝ እግዚአብሔርን አመስግኑ። በጣም እግዚአብሔርን አመስግኑ። አሜን። ለጌታ እልልታ ጭብጨባ። ሳልፍ ረግጬ አልፋለሁ። እዛው ደስታውን አንችለውም። በእውነት በረከት ነው፣ ለከተማው በረከት ነው። ብዙ አውሬ የዲያብሎስ ስራ የሚሰራበት ነው ሞጆ። አንተ በዛ ማለፍ ለከተማውን በረከት ነው አይደለም? ለጌታ ክብር። ስለዚህ ቀጣይ ሳምንት ሳልፍ ሞጆ እዛው እናንተ ጋር ረግጬ ምድሪቷ ላይ ጸልዬ አልፋለሁ። ይህን ዘይትና ይህን ማሶል ስራችሁ ተሰርቷል። አሜን። አንዳች ነገር አትስጉ። አሜን። ከእናንተ ጋር ነው ጌታ። አሜን። ያልተጠበቀ ነገር ይሁን። አሜን። ይዘው በሚገቡበት ስፍራ ሁሉ በረከት አብሯቸው ይግባ። አሜን። ጸጋ አብሯቸው፣ አሜን። ሞገስ አብሯቸው፣ አሜን። ኃይል አብሯቸው፣ አሜን። ድል አብሯቸው፣ አሜን። መገለጥ አብሯቸው፣ አሜን። ጥበብ አብሯቸው አሜን። ይግባ። አሜን። ታምር ይሁን። አሜን። ጸለይ። አሜን። ጤና ሙሉ በረከቶቻችሁ ሁሉ ተለቀዋል። አሜን። ዮኒት አዴ የሞት አዋጅ ተገልብጧል። አሜን። አቤ ለልጆች ለቤተሰቦች መፈታት ሆኗል። አሜን። አዱ አሜን። በነሜራ በነሜር ገለታን ኮታ አሜን። አሜን። አምሳል ለምትገቢበት ለንደን ምድር ሁሉ በረከት፣ አሜን። ለብዙዎች መፍትሄ፣ አሜን። የመዳን ምልክት ትሆኛለሽ። አሜን። እግዚአብሔር ሕያው ምስክር አድርጎ ይጠቀምሻል። አሜን። አሜን። ያዝ
አታየ የልጆች ታሪክ አሜን። የቤተሰብ ታሪክ አሜን። ይሄን ወስደ ድፋ ገብቷል። ይሄ ከየት መጥቶ ነው? እዚህ ጋር ያልደረሰ እዴ ንጌ በቃ እኮ ንጋቱ ማለት የፈካና የበራ ነገር ነው። በኢየሱስ ደም ህይወት እንደ ስም ሆነ። አሜን። ህይወት እንደ ስም ሆነ። ቤት እንደ ስም ሆነ። ኑሮ እንደ ስም ሆነ። ትዳር እንደ ስም ሆነ። የሥራ ጉዳይ እንደ ስም ሆነ። ጤንነት እንደ ስም ሆነ። አሜን። አሜን። ቆይ ለዛ ኮማንደር ይሄን ዘይትና ውሃ አድርስልኝ። በኢየሱስ ደም ከፍታ ይጨምርለት። ኮማንደር ነው። ሲያማክሩት ምንድን ያለው? በአፋጣኝ የእናንተ ጉዳይ የሚሰራው ሪፈር እኮ ነው። ለምን አያችሁ? እሱ እኮ ምን አለው? ስልጣን አለው፣ ምን አለው? እውቀት አለው። ግን ከሱ በላይ ወደ ሆነው ወደ ጀግናው ንጉሥ ወደዚያ ቶሎ ሂዱ አለ። ነገሩ ወደሱ ቶሎ ይምጣ። የእግዚአብሔር ሞገስ በላዩ፣ በረከት በላዩ፣ ልዩ ጥበብና እውቀት በላዩ ፈጥኖ ያገኘው። ሌላ ሰው ይሁን ባለበት ነገር እግዚአብሔር ሆይ እድገት እንድሰጠው፣ ከፍታን እንድሰጠው ባረኩት። ይሄን አድርስልኝ፣ ስመጣ አገኘዋለሁ። እሜ የደሬ እስራት ተፈቷል። ታሪክ እንደ ስምሽ በቤትሽ ይሆናል። አንተ የቀረ መልእክት አለ፣ በኋላ ጨርስልሃል። ታሜ ገለታን ደወይኔ ወረጢስ ፍሬ ወርቅ ተጽዕኖ ተሰብሯል። የታሰረ በዘርሽ ተፈቷል። ሰላማቸው ተመልሷል። የክፋት አዋጅ ሁሉ አሁን ተገልብጧል። ላልታሰር እኔም ዘሬም ቤተሰቤም ተፈተናል እያላችሁ ጫፍ ደርሳችሁ በር ወደ ቦታችሁ ቁጭ በሉ። ሩጫ እስካሁን